ልጁን ምን አረከው? ምንድነው የምታረገው? ልጁ ድመት አስበላዋለሁ። ድመት አስበላዋለሁ? አዎ። እንዴት አድርገህ? አንገቷን አፍ ውስጥ አስገባዋለሁ። አንገቷን አፍ ውስጥ አስገባዋለሁ። እሷ አፍ ውስጥ? አዎ። የሚለው እውነት ነው? የሆነ ቦታ ወስዶት ነበር መሰለኝ ጸበል ወሰደው ብሎ ራሱ ነው የነገረኝና የሆነ ጅብ ነው የሚታረደውና ስጋው ለውሻ ይሰጣል፣ ደሙ ደግሞ የሆነ ቦታ ይፈሳል ምናምን አለ። የሆነ ቦታ የሚገብረው ነገር አለ መሰለኝ አላውቅም አባቱ። እና አሁን በቅርብ ደግሞ ድመቶችን እያነሳው ካልበላው ነው የሚለው። ድመት እያነሳ ካልበላ ይላል ራሱ ማለት አባቱ የሆነ ቦታ ወስዶት እኔ ምን እንደሚያደርግ አላውቅም። ሙሉ ለሙሉ ምንም ግልጽ ነው አልነገረኝም። እየቀላቀለው ነው የሚያወራው። ገባኝ። ግን ድመት ልብላ ነው የሚለው እያነሳ በቃ ስንቴ ነው የማላቀቀው ካፉ። ወይ ጉድ! ድመት ነበረች አይደል ልጅ መብላት የነበረባት፣ ተቃራኒ ሆኖ እሱ ደግሞ ድመቷን ካልበላ ይላል። እሺ ደግሞ ህፃናቶቹ ይበቃኛል። ደግሞ ማን ያለው አንተ? የገዛ አባቱ ምን መተት አደረገበት። ወላጅ አባቱ? አዎ። ከማን ጋር ነው የመጣው? ከእናቱ ጋር ነው የመጣው። እሺ። ከእናቱ ጋር። መተት ሌላ ምንድን ነው ያለው? በአባቱ የአባቱ ምን ልጅ ነው። እሺ። አባቱ ልጅ ነው። አሰቃየው። እሺ። በቃ ገደለው ለቀኝ። እሺ እናት ነኝ። እስኪ ወደዚህ። ዛሬ ደግሞ የጉድ ቀን ነው። ብድግ በል ተነስ። አንሳው፣ ብድግ አድርገው። በጣም ያሳዝናል። ትውልድ እኮ የለም። በዚህ ሁኔታ ከቀጠልን ኢትዮጵያ ታሰጋለች። ኢትዮጵያ ታስፈራለች። የሚረከባት ሳይሆን የሚያጠፋት እንዲህ አይነት ትውልድ ነው የሚቀጥለው። ባህሪያቸውን ተዋህዶ ራሳቸውን ለምዶ የሚኖር መንፈስ ከቤት ውስጥ ካለ ምንም ነገር በቃ የለንም ማለት ይቻላል። ዝም በል በስላሴ ስም። እሺ ልጅሽ ነው የሚናገረው? ትንሽ ከበድ ይላል። አዎ እውነት ነው። ታውቂያለሽ? አውቃለሁ። ያው 2 አመት ሆኖታል ከተጋለጠ መንፈስ። ከአባቱ ጋር አንድ ላይ ናችሁ? ተለያይታችኋል? ተለያይተናል፣ ተፋተናል። እሺ። እና ያው ለሷ እና የማይወልደው አንድ ልጅ አለኝ፣ የመጀመሪያ ልጅ። ለኔና ለልጄ የተላከ መንፈስ ነው እሱ ላይ ያረፍኩት ነው የሚለው። ያው መተት ነው። እና ያው እሱም አላመናም፣ ጎረቤትም እንዴት በልጁ ላይ ነው የሚለው። ግን ያው እሱ አንደበቱን ሲፈልግ ይዘጋዋል፣ ሲፈልግ ልቡ ላይ ይቀመጣል። አንዳንዱ እንዴት አባት ያደርጋል ይላል። ለምንድን ነው የማያደርገው? በራሳቸው እድልም ይኖሩ አሉ። ይሄ ኮንዶም ቀላል ነው። የገዛ አባቱ መተት አደረገበት። ይሄ ጥሩ አባት ነው። ሰማችሁ? ያልታደለው ጨከን ያለው ደግሞ አባት ምን ያደርጋል? የራሱን ልጅ ወስዶ ለሀብት ይገብራል፣ ለጠንቋይ ይሰጣል። ባይገለው ምን ያደርገዋል? ልጁን ወስዶ ይገብራል፣ የደም ቃል ኪዳን ያደርጋል። ከዛ በኋላ ልጁ በሽተኛ ሆኖ ታስሮ ቤት ውስጥ ይውላል። አባት በራሱ በልጁ እድል እየሰራ ሚሊዮነር ይሆናል። እንዲህ ሆኑ እናውቃቸዋለን። እጅግ በጣም ሰማይ ጠቀስ ህንጻ ያላቸው መኪና አስመጪዎች፣ ባለ ፋብሪካዎች የራሳቸውን የመጀመሪያ ልጅ ገብረው ልጆቻቸውን ለሀብት ብለው የሰጧሉ። በልጆቻቸው እድል የሚኖሩ ሰዎች አሉ። ይሄኛ ይኖርንበት ያየነው የሰማነው ነው። እናንተ ምናልባት ስትሰሙ ልትደነግጡ ትችላላችሁ። ከዚህም የበለጠ ነገር አለ። እኔ አውቃለሁ አዲስ አበባ ላይ ንስሐ ገብቷል፣ ተመልሷል። ምን የመሰለ ፀሐይ የመሰለ የራሱን ልጅ ደብረ ዘይት እዛ ጠንቋይ ቆሪጥ ጋር ሄዶ ሀብታም መሆን እፈልጋለሁ አለ። ኢትዮጵያ ውስጥ የታወቀ ሀብታም አደርግሃለሁ፣ ነገር ግን ልጅህን ገብርልኝ አለው መንፈሱ። እንዴት አድርጌ ልጅህን ልገብር? አይ ልጅን ትሰጠኛለህ፣ ምንም አላረግም፣ ምናልባት ሀብቱን አንድ ቀን ትክደኛለህ። ስለዚህ
የኔና አንተ ቃል ኪዳን ምልክት እንዲሆን ልጅህን ሽባ አደርገዋለሁ ከቤት አውለዋለሁ አንተ እንደ ፀሐይ ፍንትው ያልክ ሀብታም ትሆናለህ ልጅህን ፀሐይ አታስነካው ከቤት አውለው ለብቻ ኑረው የካድከኝ ቀን ልጅህን ወስዳለሁ በሞት አንተንም በሞት ወስዳለሁ አለ ይሄንን ቃል ኪዳን አደረጉ የገዛ ልጁን ወስዶ ሰጣ ታመመ ተባለ ፓራላይዝድ ሆነ ልጁ ቤት ቁጭ አለ ሲሰራ ሀብታም ሆነ መጨረሻ ራሱ በሽተኛ ሆነ እግዚአብሔር የሰጣችሁ ሀብት ለጤንነት ሰይጣን የሰጣችሁ ሀብት ለመቅሰፍት ለበሽታ ነው የሚሆነው እሱ የሰጠው በረከት ረድኤት የለው የሰጠውን ይወስዳል ይነጥቃል እግዚአብሔር የሰጠውን መልሶ በሰጠው ያጸርቃል የበረከት ስራ ያሰራል በኋላ ዘገነነው በቃ እኔ ለምንድነው ነፍሴን ማጣው ይቅርብኝ አለ መጥቶ አማከረኝ ንስሐ ሰጠሁት ከዛ በኋላ ያ ሀብት እያየው ከሳሰረ ጥሩ ጤነኛ ዳ ሆኖን ይኖራል ግን የገበረው ልጅ የቃል ኪዳን ምልክት ስለሆነ እስካሁን ታስሮ ከቤት ቁጭ ብሏል በንስሐ ደረጃ ይሄንን እናውቃለን የገዛ ልጆቻቸውን አሳልፎ እስከ ሞት የሚሰጡ አሉ ያልታደለኩ ስንት ሰው አለ መሰላችሁ እሺ ልጁን ምን አረከው ምንድነው የምታረገው ልጁ ድመት አስበላዋለሁ እንዴት አድርገ አንገቷን አፍ ውስጥ አስገባዋለሁ እሱ አፍ ውስጥ የሚለው እውነት ነው የሆነ ቦታ ወስዶት ነበር መሰለኝ ጸበል ወሰደው ብሎ ራሱን የነገረኝና የሆነ ጅብ ነው የሚታረደውና ስጋው ለውሻ ይሰጣል ደሙ ደግሞ የሆነ ቦታ ይፈስታል ምናምን አለ የሆነ ቦታ የሚገብረው ነገር አለ መሰለኝ አላውቅም አባቱ እና አሁን በቅርብ ደግሞ ድመቶችን እያነሳው ካልበላው ነው የሚለው ድመት እያነሳ ካልበላ ይላል ራሱ ማለት አባቱ የሆነ ቦታ ወስዶት እኔ ምን እንደሚያደርግ አላውቅም ሙሉ ለሙሉ ምንም ግልጽ ነው አልነገረኝም እየቀላቀለው ነው የሚያወራው ገባኝ ግን ድመት ልብላ ነው የሚለው እያነሳ በቃ ስንቴ ነው ማለቀቀው ካፉ ወይ ጉድ ድመት ነበረች አይደል የልጅ መብላት የነበረባት ተቃራኒ ሆኖ እሱ ደግሞ ድመቷን ካልበላ ይላል እስኪ በስላሴ ይዣለሁ በኪዳነ ምሕረት ስም አባቱ የት ነው የወሰደው ኮተቤ ወሰደው እሺ ምን አደረገው ኮተቤ ጠንቋይ ቤት ወሰደው ከዛስ ምን አደረገው አስተኛው መሬት ላይ ከዛ አስጠነቆለበት በኋላ ቤት ወሰደው ከዛስ በተናገር ልጁን አንስቼ እገላለሁ ብሎ ተነጋገሩ ከመንፈሱ ጋር ተነጋገሩ ከዛ በቃ እኔም ልጁ ላይ ገባሁበት እንዴት ነው ቆይ ስንት አመቱ ነው 12 አመት የ12 አመት ልጅ ድመት ይፈራል ድመት ልብላው ትላለች እሱ እንዴት ድመቷን ልብላ ይላል መንፈሰኛ እኔ ደግሞ አግዟለሁ ታግዟለህ ወይ ጉድ ዛሬ ደግሞ ጉድ ነው እሺ ተንበርከኩ እንግዲህ ገዛ አባት ወስዶ ኮተቤ አስጠንቅሎበታል ምን እንዳደረገው መብራን ነች የምታውቀው በልጥራ ሁለታችሁም ጥሩ በስላሴ ስም በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም ስማችንን የጠራን ሁላችንም አንድም ሳንቀር ተጠራርገን ሄደናል በስላሴ ስም ለዘላለም በሲኦል ታስረናል የመጨረሻችን ነው የዘጋነውን እድላቸውን በኪዳነ ምሕረት ስም ከፍተናል በል ሰባት የጩ አንድ ላይ ቶሎ በል ሰባት የጩ ነው 1 2 3 4 5 6 በል መጨረሻ ገንዘና ሄድ የዘብረኛ ቅዱስ ገብርኤል መልአኩ ሲኦል ያወርድ እግዚኦ ማረነ ክርስቶስ ኪዳነ ምሕረትን አመስግኑላቸው ከባድ ነው ዘግናኝ ነው አይ ናስኪ እግዚአብሔር ይባርክ መብራት ማን ነው ስምህ ጠቢቡ ሰለሞን በስማ ጠቢቡ ሰለሞን ምን በመተት ተጠበበብህ እንጂ አንተም ላይ የተደረገው ይከብዳል ኪዳነ ምሕረት የመጨረሻ ታድርግልህ በሉት ወላዲተ አምላክ መብራን አትለያችሁ